በቅድሚያ ሳብስክራይብ በማድረግ ቤተሰብ ይሁኑ። ቻናላችን ሳብስክራይብ ሲያደርጉ አዳዲስና ወቅታዊ መረጃዎችም ይደርሰዎታል። ይህ ኢትዮ ማለዳ ነው። አብራችሁን ቆዩ። ቢራው ኬኛ ነው፣ መራቂዎች ደግሞ የኛ ናቸው። ምክንያቱም ጠቅላዩ ተገኙ ስላላቸው ብቻ የአማራው ተወላጅ ፕሬዝዳንት ታዬ አጽቀሥላሴና የኢንዱስትሪው ሚኒስተሩ መላኩ አለበልም ተገኝተዋል፣ መራቂም ናቸው። ከትግራይም አቶ ጌታቸው ረዳ በምርቃቱ ታዳሚ ሆነውም ታይተዋል። ነገሩ እንደዚህ ነው። ፕሮጀክቱ ተጀምሮ እስኪጠናቀቅ ድረስ የሐሳቡ ጠንሳሽ ጠቅላይ ሚኒስተሩ እንደሆነ ሚስጥር አያውቀው አቶ ሽመልስ አብዲሳ ምርቃቱን አስመልክቶ ባደረገው ንግግር እንዲህ አመላክቷል። እስኪ ንግግሩን አይተን እንመለስ። በክልላችን ውስጥ የልማት እንቅስቃሴ ወደሚፈለገው ደረጃ ለማምጣት ትናንሽ ጅማሮች ተጀምረዋል። ከነዛ ጅማሮች ውስጥ በአክሲዮን ማህበር መሰረት ተደራጅቶ ሁሉም ሰው ተሳትፎበት ከ8 ዓመት በፊት የተጀመረ ስፔሻሊ ክቡር የፌዴራል ጠቅላይ ሚኒስትር ዶክተር አብይ አህመድ የዓለም የሰላም ሎሬት በእርሳቸው ሐሳብ አመንጭነት የኦሮሞ ኢኮኖሚክ አብዮት የሚል ሐሳብ ተወጥኖ ስራ ተገብቶ ባለፉት ዓመታት ሰፋፊ ስራ ሲሰራ ነው የነበረው። ህዝብን ወደ ልማት የማስገባት አመራሩ የልማት አመራር እንዲሆን የማድረግ የተለያዩ አሰራሮችን እና የመንግስት ተቋማትን የማስተካከል ከዛ ውጪ ደግሞ እንደ ማነቃነቂያ የሚጠቅሙ ፕሮጀክቶችን እንደ ኬኛ አይነት ፕሮጀክቶችን በህዝብና በመንግስት ትብብር እንዲቋቋሙ በማድረግ ወደ ስራ ተገብቷል። ይሄ ስራን ባለፉት ዓመታት ሰፊ ስራ ተሰርቶበት በዚህ ደረጃ ደርሷል። በክቡር ፕሬዝዳንት ዛሬ ተመርቆ ይፋ ሆኗል። ሁላችንንም እንኳን ደስ አለን፣ እንኳን ደስ አላችሁ ማለት እፈልጋለሁ። የተጀመረው የልማት እንቅስቃሴ በጣም ትንሽ ነው። ሰፊ ስራ ከፊታችን ይጠበቅብናል። በኢትዮጵያ ውስጥ ያለውን ድህነት፣ ኋላ ቀርነት ከመሰረቱ የመንቀል የኢትዮጵያን ብልጽግና የማረጋገጥ ረጅም ጉዞ ውስጥ ነው ያለነው። በዛ ጉዞ ውስጥ ትናንሽ እርምጃዎች ጀምረናል። ጠንክረን ሰርተን የሀገራችንን ብልጽግና ለማረጋገጥ ሁላችንም ጠንክረን እንስራ ማለት እፈልጋለሁ። አመሰግናለሁ። አቶ ሽመልስ ከተናገሩት ንግግር ቅድሚያ ማየት የፈለግነው የዓለም የሰላም ሎሬት የሚለውን ነው። ሽመልስ በሚያደርጋቸው ንግግሮች ሁሉ ያለቃውን ስም ካልጠራና ካላሞገሰ አይሆንለትም። ለዛም ነው አፉን እያኮላተፈ አንዴ በአማርኛ ሌላ ጊዜ ደግሞ በኦሮመኛ ባገኘው መድረክ ሁሉ ፈገግ እያለ ጠቅላያችን እያለ ሲያቆለባብሰው የሚውለው። ጠቅላይ ሚኒስተሩን ማሞካሻት ልምድና ፍላጎት እንዲሁም አገልጋይነት ካልሆነ በስተቀር ብልጽግና መንግስት ሆኖ ከመጣ ወዲህ ዜጎች በሰላም ወጥተው መግባት ተስኗቸዋል። ሌላው ቢቀር በአዲስ አበባ የሚኖረው የኦሮሞ ተወላጅ ወለጋ ዘመድ ጥየቃ የሞተን ለመቅበል ፈርቶ መሄድ ካቆመ ዓመታትን አስቆጥሯል። በየትኛውም የኢትዮጵያ ክፍል ሰላም ቅንጦት ከሆነ ሰነባብቷል። በየትኛውም የኢትዮጵያ ክፍል ሰላም ቅንጦት በሆነ ወቅት የሰላም ሎሬት ብሎ መጥራት ረካሽ ተወዳጅነት ነው ሊሆን የሚችለው። በብልጽግናው መንደር ወሬው ሁሉ ኢትዮጵያዊነት ነው፣ ቢዝነሱ ግን ኬኛ ሆኗል። የትግራይ ህዝብ ስለ ሜቴክ እንዳልሰማው ሁሉ የኦሮሞ ህዝብም ስለ ኦቪድ ሪል ስቴት አልሰማም፣ ስለ ኬኛ ቢራም እንደዛው። በጠቅላይ ሚኒስተሩ ስንሞት ኢትዮጵያ ስንኖር ኢትዮጵያ የሚለው አማርኛ ቢዝነስ ላይ አይሰራም። ለዛም ነው የኢትዮጵያ የኢኮኖሚ አብዮት ሳይሆን የኦሮሞ የኢኮኖሚ አብዮት በክቡር ጠቅላይ ሚኒስተሩ ሐሳብ ምንጭነት የተጀመረው የኦሮሚያ ኢኮኖሚ ሲሉ ሽመልስ አብዲሳ በንግግራቸው ያቆለባበሱት። በዚህ ቆየን። ይህ ኢትዮ ማለዳ ነው።